ሰላም ጤና ይስጥልኝ ውድ የሐሰስ ስፖርት አድማጮች፣ በዛሬው የስፖርት መረጃችን ትናንት የተደረጉ የ2026 የዓለም ዋንጫ ጨዋታዎችና አዳዲስ የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁናል። አብራችሁ ይቆዩ። የ2022 የዓለም ዋንጫ አሸናፊው አርጀንቲና ከኦስትሪያ ጋር ያደረገችውን ጨዋታ 2-0 አሸንፋለች። የአርጀንቲናን የድል ግቦች አምበሉ ሊዮኔል ሜሲ 2 ማስቆጠር ችሏል። ሊዮኔል ሜሲ በዓለም ዋንጫው 5ኛ ጎሉን በማስቆጠር ኮከብ ግባግቢነቱን እየመራ ይገኛል። ሜሲ በሚሮስላቭ ክሮስ ተይዞ የቆየውን የዓለም ዋንጫ የምንጊዜም ከፍተኛ ግባግቢ ሪከርድ በ18 ጎል የግሉ አድርጓል። አርጀንቲና 6 ነጥቦችን በመሰብሰብ ከወዲሁ ወደ ጥሎ ማለፉ መቀላቀሏን አረጋግጣለች። አሰልጣኝ ዲዲዬ ዴሾ የሚመሩት ፈረንሳይ ኢራቅን 3-0 በማሸነፍ ጥሎ ማለፉን መቀላቀላቸውን አረጋግጠዋል። ኪሊያን ምባፔ 2 ጎል ሲያስቆጥር ቀሪዋን ኦስማን ዴምቤሌ ከመረብ አሳርፈዋል። የሁለቱ ብሔራዊ ቡድኖች ጨዋታ በአሜሪካ ባለው ከባድ የአየር ንብረት ለ2 ሰዓታት ተቋርጦ ቆይቶ ነበር። በሌላ ጨዋታ የኤርሊንግ ሃላንዷ ኖርዌይ ተከታታይ ድሏን በማሳካት ከወዲሁ አንድ ጨዋታ እየቀራቸው ጥሎ ማለፉን መቀላቀላቸውን አረጋግጠዋል። ሴኔጋልን የገጠመችው ኖርዌይ ከፔደርሰን እና ሃላንድ 2 ጎሎች ታግዛ 3-0 ማሸነፍ ችላለች። ኖርዌይ ጥሎ ማለፉን ስትቀላቀል በዓለም ዋንጫው ታሪክ ለ3ኛ ጊዜ ነው። ኤርሊንግ ሃላንድ የተለያዩ ሪከርዶችን የግሉ ሲያደርግ በ52 ጨዋታዎች 59 ጎሎችን ሲያስቆጥር ለብሔራዊ ቡድኑ ባለፉት 12 ተከታታይ ጨዋታ ግብ አስቆጥሯል። በሁለት ጨዋታዎች በዓለም ዋንጫው ለሀገሩ ብዙ ጎል ያስቆጠረው ተጫዋች ለመሆን ችሏል። የምድቡ የበላይ ሆኖ ለማጠናቀቅ ኖርዌይ ከፈረንሳይ ጋር የምታደርገው ጨዋታ ተጠባቂ ሲሆን ወደ ቀጣዩ ዙር የማለፍ ዕድሏ የጠበበው ሴኔጋል ከኢራቅ ጋር የምድብ የመጨረሻ ጨዋታዋን ታደርጋለች። አፉን በእጁ የሸፈነው አልሚሮን በዓለም ዋንጫ ታሪክ የመጀመሪያውን ቀይ ካርድ ተመልክቷል። በ2026 የዓለም ዋንጫ አስገራሚ ታሪክ የተመዘገበ ሲሆን የቀድሞው የኒውካስትል ዩናይትድ ኮከብ ሚጌል አልሚሮን በሜዳ ላይ ከተቃራኒ ቡድን ጋር ሲከራከር አፉን በእጁ በመሸፈኑ በቫር ታይቶ ቀይ ካርድ የተመለከተ የመጀመሪያው ተጫዋች ሆኗል። ፊፋ ከዚህ ቀደም በቻምፒየንስ ሊግ ውድድር ላይ ያጋጠሙ ዘረኝነትን መሰረት ያደረጉ የስድብ ክስተቶችን ለመከላከል ባወጣው አዲስ ሕግ መሰረት ሜዳ ላይ በማንኛውም የክርክር ወቅት አፍን በእጅ መሸፈን በቀጥታ በቀይ ካርድ ያስቀጣል። የስፔን ትልልቅ ክለቦች በዝውውር ገበያው ላይ ያላቸው እንቅስቃሴ ፍጹም የተለያየ መልክ ይዟል። ማድሪዶች በአንድ ሳምንት ውስጥ ብቻ የበርናንዶ ሲልቫ፣ የኮናቴ፣ የዲምፍሪስ እና የኩኩሬላን ዝውውሮች ሙሉ በሙሉ ማጠናቀቃቸው ተሰምቷል። አሁን ደግሞ ማይክል ኦሊሴ እና ኤንዞ ፈርናንዴዝን ለማስፈረም የመጨረሻው ምዕራፍ ላይ ደርሰዋል። አትሌቲኮ ማድሪዶችም የግሪማልዶን ዝውውር በሚስጥር አጠናቀዋል። በቅርቡም በይፋ ያበስራሉ። በተጨማሪም አደገኛውን አጥቂ አድሞላ ሉክማንን ገና በጥር ወር ማስፈረማቸው ይታወሳል። ባርሴሎና ግን የተለየ መንገድን የመረጠ ይመስላል። ማድሪድና አትሌቲኮ ትልልቅ ተጫዋቾችን ሲያስፈርሙ የባርሳው ስፖርቲንግ ዳይሬክተር ዴኮ ግን ካይሴዶ የሚባል ሌላ ኢኳዶራዊ ተጫዋች ላይ ተጠምዷል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ባርሴሎና ካይሴዶን አስፈረመ ብሎ በትዊተር ሲለጥፍ መላው ዓለም የቼልሲው ሞይስ ካይሴዶ መስሏቸው ሚዲያው እንዲጨናነቅና ትልቅ መነጋገሪያ እንዲሆን የተደረገ ቢሆንም በኋላ ግን ደጋፊዎች ሙሉ በሙሉ ሌላ ተጫዋች መሆኑን ሲረዱ መነዳቸው እንዳልቀረ ተዘግቧል። ሞርጋን ሮጀርስ ከአርሰናል ጋር በግል ጥቅማ ጥቅሞች ላይ ስምምነት ላይ ደረሰ። ተጫዋቹ የፕሪሚየር ሊጉን ሻምፒዮን አርሰናልን ለመቀላቀል ብቸኛ ፍላጎቱ እንደሆነና ከክለቡ ጋርም ከስምምነት ላይ መድረሱን የተለያዩ ታማኝ የስፖርት ዘጋቢዎች በስፋት እየዘገቡት ይገኛሉ። ቶተንሃም ሆትስፐርስ ለማቲያስ ፈርናንዴዝ 70 ሚሊዮን ዩሮ አቀረበ። ስፐርስ ከማንቸስተር ዩናይትድ ጋር ስሙ በስፋት እየተነሳ ያለውን የዌስትሃሙን አማካኝ ፈርናንዴዝን ለማስፈረም ከፍተኛ ገንዘብ ይዘው ብቅ ብለዋል። በሁለቱ የለንደንና የማንቸስተር ክለቦች መካከል ያለው ፉክክር አሁንም እንደቀጠለ ነው። አርሰናል አልቫሬዝን የሚያስፈርም ከሆነ በቪክቶር ዩኬሬሽ ቆይታ ላይ ጥያቄ ይፈጥራል ሲል ታማኙ ጋዜጠኛ ሳሚ ሞኬቦ ይፋ አድርጓል። መድፈኞቹ በክረምቱ የዝውውር ገበያ በአጥቂ መስመራቸው ላይ ፍጹም ያልተጠበቀ የታክቲክ ፍልሚያ ሊቀሰቅስ እንደሚችል የሚጠቁም ትልቅ መረጃ ወጥቷል። ቦርዱ የፊት መስመሩን ይበልጥ ገዳይ ለማድረግ አዳዲስ አማራጮችን እያጠና ይገኛል። ታማኙ ጋዜጠኛ ሳሚ ሞክቤል ይፋ እንዳደረገው አርሰናል በዚህ የክረምት የዝውውር መስኮት የአርጀንቲናዊውን ሁለገብ አጥቂ ጁሊያን
አልቫሬዝን ወደ ኤምሬትስ ለማምጣት ትልቅ ፍላጎት አለው። አርሰናል አልቫሬዝን የሚያስፈርም ከሆነ በቡድኑ ውስጥ የሚገኘው ስዊድናዊው አጥቂ ቪክቶር ዩኬሬሽ በቡድኑ ውስጥ ባለው ሚናና የወደፊት ቆይታ ላይ ትልቅ ጥያቄ ምልክት የሚፈጠር ይሆናል። ሁለቱም ተጫዋቾች በቋሚነት የመጫወት ፍላጎት ያላቸው በመሆኑ አርቴታ ሁለቱንም የዓለም ደረጃ አጥቂዎች ባንድ ላይ እንዴት ማሰለፍ እንዳለበት ትልቅ የታክቲክ የቤት ስራ ይሆንበታል። ቶተንሃሞች ቀጣይ ኢላማቸውን በማርከስ ራሽፎርድ ላይ አድርገዋል። በዩናይትድና በራሽፎርድ መካከል ስምምነት ላይ የተደረሰበትን የ40 ሚሊዮን ዩሮ የዝውውር ሂሳብ ለመክፈል ፍላጎት የላቸውም። ነገር ግን ዝቅተኛ የዋጋ ጥያቄ ለማቅረብ መንገዶችን እያጠኑ ነው። በዚህ ደረጃ የራሽፎርድ ምርጫ ወደ ሌሎች ሊጎች ማምራት ሲሆን በተለይም እሱን በቅርብ ወደሚከታተሉት ወደ ባርሴሎናና ወደ ባየር ሙኒክ ማምራትን በበለጠ ይፈልጋል። ወደ ዩናይትድ መመለስም ሌላው አማራጭ ሲሆን በአሁኑ ሰዓት በፕሪሚየር ሊግ ውስጥ ወደ ሌላ ክለብ መዘዋወር ግን እሱ የሚያስበው ነገር እንዳልሆነ ተዘግቧል። የስፔኑ ክለብ ሪያል ማድሪድ ከባየር ሙኒክ ኮከብ ማይክል ኦሊሴ ዝውውር ጋር ተያይዞ በተለያዩ መገናኛ ብዙሃን ሲሰራጩ የነበሩ ዘገባዎችን በይፋዊ መግለጫ አስተባበለ። ክለቡ ባወጣው መግለጫ እንደገለጸው ከተጫዋቹም ሆነ ከወኪሎቹ ጋር ምንም አይነት ቀጥተኛ ግንኙነት አልተደረገም። ሪያል ማድሪድ ከባየር ሙኒክ ጋር ያለውን የቆየና በመከባበር ላይ የተመሰረተ ተቋማዊ ወዳጅነት መቀጠል እንደሚፈልግ በመጥቀስ እንዲህ ያሉ ከእውነታ የራቁ ወሬዎች መስራጨታቸው ክለቡን እንዳሳዘነው ገልጿል። ማንኛውንም የተጫዋቾች ዝውውር ፍላጎት አስቀድሞ በክለቦች መካከል በቀጥታ መነጋገር የሁለቱ ታላላቅ ክለቦች ታሪካዊ መርህና የስፖርታዊ ጨዋነት መገለጫ መሆኑን በማሰብ በጉዳዩ ላይ ያለውን ጥብቅ አቋም ለደጋፊዎቹና ለዓለም አቀፍ ስፖርት ማህበረሰብ ሪያል ማድሪድ እግር ኳስ ክለብ በማህበራዊ ገጹ ላይ ግልጽ አድርጓል። ቶተንሃም ለሳንድሮ ቶናሌ ያቀረበው የ75 ሚሊዮን ፓውንድ የዝውውር ጥያቄ በኒውካስትል ከተደረገበት በኋላ አሁን ከ80 ሚሊዮን እስከ 85 ሚሊዮን ፓውንድ የሚደርስ አዲስ ጥያቄ ለማቅረብ እየተዘጋጀ ነው። ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ሙሉ ስምምነት ላይ የደረሰ ሲሆን ስፐርሶች እስከ ሰኔ 30 ድረስ ዝውውርን ለማጠናቀቅ ተስፋ አድርገዋል። ኒውካስትል በአንጻሩ ለጣሊያናዊ አማካኝ ወደ 90 ሚሊዮን ፓውንድ አካባቢ የሚጠጋ ሂሳብ የሚፈልግ ሲሆን ማንቸስተር ሲቲም የተጫዋቹ ፈላጊ ሆኖ ቀጥሏል። ቶተንሃሞች በዝውውሩ ፍክክር ውስጥ መሪነቱን እንደያዙ የሚያምኑ ሲሆን አዲሱ አሰልጣኛቸው ሮቤርቶ ዲዘርቢ ከጀርባ ሆኖ ተጫዋቹን ለማሳመን ቁልፍ ሚና እየተጫወተ ይገኛል። ክቡራን የሐሴ ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።